ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም ለዚች ቀን ያበቃን። እንዴት ናችሁልኝ? ሁላችሁም ደህና ናችሁ? በያላችሁበት የእግዚአብሔር ሰላምታ ከእናንተ ጋር ይሁን እላለሁኝ። እንኳን አደረሳችሁ ለብርሃነ ጥምቀቱ። መላው የክርስትና እምነት ተከታዮች እንዴት ናችሁ? ደህና ናችሁ ወይ? በዓል እናንተ ጋር እንዴት ነው? እኛ ጋር እንግዲህ ያው እንደዚህ ነው እንደዚህ ነው እያሳለፍን ያለ ነው። ተመስገን ነው። በጣም ደስ ይላል። እግዚአብሔር ይመስገን። ጥምቀት ያው እንግዲህ በያለንበት ክልል በጣም በደማቁ የሚከበር በዓል ነው። በጣም ነው ደስ የሚለው። እግዚአብሔር ይመስገን ለዚች ቀን ያበቃን፣ ለዚህ ክብር ያበቃን። ስሙ የተመሰገነ ይሁን። ይችን ቀን እየናፈቁ ያላገኙ ብዙዎች አሉና እኛ ደግሞ ለዚች ቀን ስለደረሰን እግዚአብሔር ይመስገን እያልን በዓልን ባለን ነገር እያመሰገንን እናሳልፋለን ማለት ነው። ደስ ይላል። ያው በዓል በየእምነታችን ስናከብረው ደስ ይላል። ያው ሞር ደግሞ ከፋሚሊ ጋራ ስትሆኑ ከቤተሰብ ጋር ከዘመድ አዝማድ ጋራ ስትሆኑና ብቻችሁን ስታሳልፉት ይለያያል እንጂ በዓል በየትኛውም ቦታ ላይ ሆናችሁ አእምሯችሁን ባሳመናችሁት ልክ ማሳለፍ ይቻላል ማለት ነው። እና ያው ጥምቀት ደስ የሚል በዓል ነው። ግን ሎሚ ተወዷል ቤተሰቦቼ። አሁን ላይ ጠጠር ሆኗል አሉ። እንግዲህ ጠጠር ደግሞ ጎጂ ነው። ወንዶች ስትማቱ ቀስ እያላችሁ የሚማታ ካለ አሁን አልቀረም እንዴ? እኔ እንጃ። ያው እኔ ድሮም አይቻላቅም እንኳን አሁን ድሮም ራሱ አይቻላቅም አባባል ነገር ነው የሚመስለኝ። እና ቤተሰቦቼ በዓልን እንዴት እያሳለፋችሁ ነው? በያላችሁበት ቦታ ላይ ማለት ነው። ቤተሰብ ጋር የሆናችሁ ቤተሰቦቻችሁ ጋር፣ እንደኔ ደግሞ ስደት ላይ የሆናችሁ በስደት እንዴት እያሳለፋችሁት ነው? እንግዲህ ያው በስደት አንዳንድ ቦታዎች ላይ በጣም በደማቅ ይከበራል። አንዳንድ ቦታዎች ላይም ደግሞ በትንሹም ቢሆን ሊከበር ይችላል ብዬ አስባለሁ። ግን ያው እኔ ባለሁበት ክልል ግን በዱባይ በኢማራት ውስጥ ግን እንደዚህ በዓላት ምናምን በጣም ነው የሚከበሩት። በጣም ነው ደስ የሚለው። በቃ ሁለተኛዋን ኢትዮጵያ የምታዩት ዱባይ ውስጥ ነው ማለት ነው። በጣም ነው ደስ የሚለው። ሁላችሁ በሚዲያ ተከታተላላችሁ ያስባለሁ። ዱባይ ውስጥ የሌላችሁ ማለት ነው። ዱባይ ውስጥ ያላችሁ ደግሞ ታውቁታላችሁ ድባቡን። በጣም ነው ደስ የሚለው። እግዚአብሔር ይመስገን። እግዚአብሔር ፈቅዶለት እግዚአብሔር ብሎለት ለደጀ ሰላሙ ላበቃው ሰው በጣም ነው ደስ የሚለው። ላላበቃውም ደግሞ ያው ቪዲዮዎችን በማየት ስብከቶችን በመስማት ራሱን ማጽናናት ይችላል ማለት ነው። ምክንያቱም ነገ የተሻለ ቀን እንደሆነ ማሰብ ይቻላል። ሁሌ ዛሬ ላይ አይደለም የምንኖረው። ነገ የራሷ ቀን አላት፣ ዛሬ የራሱ ቀን አለው ማለት ነው። ስለዚህ ነገ የተሻለ ቦታ ላይ እንደሚደርስ ማሰብ አለበት አንድ ሰው ማለት ነው። እኔ ለምን እዛ ጋር አልተገኘሁም ማለት አይቻልም። ምክንያቱም የሆነ ቦታ ላይ እንድንገኝ የሚፈቅድልን እግዚአብሔር ነው እንጂ እኛ አይደለንም። እግዚአብሔር ሲፈቅድልን እግዚአብሔር ሲልልን ደግሞ እኛ የትኛውም ስፍራ ላይ መገኘት እንችላለን ማለት ነው። እሱም የሚሆነው በእግዚአብሔር በቸርነቱ በፍቃዱ ከዘመን ዘመን አሸጋግሮን አሁን ካለንበት ነገ የተሻልንበት ቦታ የሚያደርሰን እሱ ነው። እግዚአብሔር የሆነን ነገር የሚያዘገይም የሆነ ነገርም የሚያፈጥነው ምክንያት ሲኖረው ነው። ምክንያቱም በእግዚአብሔር ዘንድ ሁሉም ነገር ትክክል ነው፣ በሰው ዘንድ ግን ሁሉም ነገር ስህተት ነው። ምክንያቱም ስህተት ነው የምለው ሰዎች ነንና ሁላችንም ኃጢአተኞች ነን። ከኃጢአት የራቀ የሰው ፍጡር የለምና ማለት ነው። እግዚአብሔር ግን በሚያረጋቸው ነገሮች ሁሉ ትክክል ነው። ለኛ ያስፈልጉናል ብለን የምናስባቸው ነገሮች በእግዚአብሔር ዘንድ የማያስፈልጉ ከሆነ እግዚአብሔር አይሰጠንም። ለምን? ትክክል ስላልሆነ። እግዚአብሔር ደግሞ ከዛ የበለጠ ለኛ የተሻለ ነገር ስላዘጋጀልን ለኛ ያለውን ነገር የማይሰጠን አንዳንዴ ለኛ የተሻለ ነገር ስላለ ነው።
ስለዚህ ቤተሰቦቼ ሁላችሁም በስደት ላይ ያላችሁ በተለይ በሀገር ውስጥ እንኳን ያላችሁ ያን ያህል ላይሆን ይችላል ስሜቱ። ምክንያቱም ሰው ቤት የምትሰሩ ሰዎች ራሱ ሀገር ውስጥ ከሆነ ያላችሁት ለበዓል የትኛውን ቦታ ላይ ፍቃድ አለ መሄድ ይቻላል ማለት ነው። የፈለጋችሁት ክልል ትሄዳላችሁ። ከሀገር ውጪ የሆናችሁ ደግሞ ስደት ላይ ያላችሁ እንደኔ ብትሄዱም አንድ ክልል ሊሆን ይችላል የምትሄዱት፣ እሱንም ደግሞ ላትሄዱ ትችላላችሁ። ግን ደግሞ መሄድ አለመሄድ አይደለም። እግዚአብሔርን የሚያገናኘን ከእግዚአብሔር የሚያስታርቀን መሄዳችን አለመሄዳችን ሳይሆን ባለንበት ሆነን እግዚአብሔርን ማመስገን፣ ይችን ቀን ስለሄድን ሳይሆን ስላየን ስለፈቀደልን እዛ ጋር በመሄዳችን ብቻ ሳይሆን እኛ ሙሉ ጤነኛ ሆነን ሰራተኛ ሆነን ራሳችንን እያስተዳደርን ከራሳችን አልፈን ለሰው ተርፈን እየኖርን ግን እዛ ቦታ ላይ አልረገጥንም። እንዳንደርስ ደግሞ ያደረገው እግዚአብሔር በምክንያት ስለሆነ ግን ደግሞ ስላየን ብቻ አይናችን በርታ ስላየን ብቻ ማመስገን እንዳለብን አእምሯችንን ማሳመን ትልቁ ነገር ነው ማለት ነው። ባለን በሌለን ነገር መረበሽ የለብንም። እግዚአብሔርን ማመስገን ትልቅ ነገር ነው። ምንም ኃጢአተኞች ብንሆንም ግን ከዛም ባለፈ ደግሞ እግዚአብሔርን ማመስገን በጣም ትልቅ ደስ የሚያሰኝ ነገር ነው ብዬ አስባለሁ ማለት ነው። እና ቤተሰቦቼ ስደት ላይ ስትሆኑ በዓልን በተለይ ማንኛችንም በራሳችን በሁላችንም ሃይማኖት የማይመች ቦታ ላይ ከፋሚሊ ጋር ማንገናኝበት ቦታ ላይ ስንሆን የሚሰማን ስሜቶች ሊኖሩ ይችላሉ። ግን ደግሞ ሁሉም ያልፋል። በዓል ይቀጥላል። ብቸኝነት ደግሞ ያልፋል። ሰው ቤት መስራቱም ያልፋል። መናፈቁም ያልፋል። መከፋቱም ያልፋል። ሁሉም ነገር ያልፋል። ዋናው ነገር ጽናት ነው። እግዚአብሔር ለተሻለ ቀን እንዲያበቃን ጸንተን መጸለይ ያለብን ማለት ነው። እና ውድና የተከበራችሁ የኔ ቤተሰቦች በያላችሁበት የልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁንልኝ። ብዝት ዝት ይበልልኝ። ዛሬ እንግዲህ ወደ እናንተ የመጣሁት እንኳን አደረሳችሁ ለብርሃነ ጥምቀቱ ክርስትና እምነት ተከታዮች ልላችሁ ስለፈለኩኝ ነው። እና ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦቼ። አካውንቴ ምንም እየተንቀሳቀሰልኝ አይደለምና እስኪ ሰብስክራይብ በማድረግ አግዙኝ፣ ላይክ በማድረግ አግዙኝ። ደገፍ አድርጉኝ እንጂ እኔ አሁን እችን የመሰለች ቆንጂያውን ሰብስክራይብ ሳታረጉ ስታልፉ ሼም አይደለም? ሼም ነው አይደለ? አዎ ሼም ነው ትላላችሁ እናንተ ራሱ እኮ። ስለዚህ ቤተሰቦቼ ላይክ እያደረጋችሁ አበረታቱኝ። እንኳን አደረሳችሁ ለሁላችሁም። ለዚች ቀን ያደረሳችሁ ሰው በሙሉ ይህንን ቪዲዮ ስታዩ እንኳን አብሮ አደረሰን ብላችሁ ኮሜንት አድርጉ። ለምን በመድረሳችሁ እግዚአብሔርን አመስግኑ ማለት ነው። እና በጣም ነው የምወዳችሁ የማከብራችሁ። በቀጣይ ቪዲዮ ደግሞ እስከምመጣላችሁ ድረስ ሀገራችን ኢትዮጵያን ሰላም ያድርግልን፣ እኛም ባለንበት እግዚአብሔር ይጠብቀን። በዓሉን የፍቅር፣ የሰላም፣ የደስታ፣ የአንድነት፣ የመተሳሰብ ያድርግልን። ሀገራችን ላይ የገባውን መዓት የሚያወጣበት አዲስ ዘመንን የምናይበት፣ አዲስ ፍቅር የምናይበት፣ አዲስ ማንነት የምንገነባበት ዘመን ያድርግልን እግዚአብሔር። ለሁላችንም በያለንበት የልዑል እግዚአብሔር ሰላምታ ይብዛልን። እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ